በሕገ መንግስቱም ሆነ በዓለም አቀፋዊ መርህ መሰረት የፍርድ ቤቶች ገለልተኝነትና ነጻነት መረጋገጥ ለፍትህ መስፈን ወሳኝነት ያለው ነው ይመለከታል። ፍርድ ቤቶች ከፍትህ ተቋማት ዋነኛ ምሰሶ እንደሆኑ የሚታመን ሲሆን ይህን ምሰሶ ነጻና ገለልተኛ ለማድረግ ለፍትህ መዛባት ለብዙ ነገሮች ምስቅልቅል ምክንያት እንደሚሆንም ይነሳል። የሕገ መንግስታዊ ስርዓቱ እንዲቀጥል የኢኮኖሚ እድገት እንዲኖረው ሰዎች ተረጋግተው እንዲኖሩ የፍርድ ቤት ሚና የሚናቅ አይደለም። ነጻ ፍርድ ቤት በሌለበትና ጠንካራ ፍርድ ቤት በሌለበት ሁኔታ አሁን የምንላቸው ነገሮች ሊመጡ አይችሉም። የመጀመሪያው ኮር የሚሆነው ነጻና ገለልተኛ ፍርድ ቤት መኖር አለበት። ነጻና ገለልተኛ ሲባል ደግሞ ከኢንስቲትዩሽኑም ከተቋሙ ከዳኞችም ጭምር ነጻ መሆን አለባቸው። ከውጭም ከውስጥም ተጽዕኖ ነጻ የሆነ ፍርድ ቤት ያስፈልጋል። ታዲያ በኢትዮጵያ በተደጋጋሚ እንደ ክፍተት ተደርጎ ሲነሳና በበርካቶች ቅሬታ ሲሰማ የነበረው እነዚህ ፍትህ ሊያረጋግጡ የሚችሉ ፍርድ ቤቶች ነጻና ገለልተኛ አይደሉም የሚለው ነው። የተቋማቱ ገለልተኝነትና ነጻነት ጥያቄ ውስጥ መግባቱ ደግሞ በህዝብ ዘንድ አመኔታን አጥተው ለፍትህ መታመን እንዳይኖራቸው አድርጎም ታይቷል። ይሁንና እነዚህን ተቋማት ባለፉት ዓመታት በተሰሩ የሪፎርም ስራዎች ከመሰል ችግሮች ለማላቀቅ የተሄደው ርቀት መሻሻሎችን ያስገኘ ሆኖም ይመለከታል። አሁን ያለው የዳኝነት ነጻነት ስራዎች በተለይ ከዚህ በፊት የነበሩ በርካታ ህገ መንግስታዊ ፍቃድ ያለው ዋስትና ያለው ቢሆንም በተግባር በርካታ ችግሮች ያሉበት ነገሮች ነበሩ። አሁን እሱን በተቻለ መጠን እንግዲህ ዳኝነት ነጻነቱን ለማስከበር የህግ ማሻሻያዎች ጭምር ተደርጎ አጠቃላይ ስራዎች እየተሰሩ ያሉበት ነገር ላይ ስናይ መሻሻሎች እንዳሉ ነው እናየው። የፍርድ ቤቶቹ ገለልተኝነትና ነጻነት ተሻሽሏል ሲባልስ ከምን አንፃር? ውሳኔያዊ ነጻነት አለ፣ የበጀት እና የሰው ሀብት አስተዳደር ነጻነት አለ። እነዚህ በተሟሉ ሲተገበሩ ነው እንግዲህ ፊት ማለት የዳኝነት ተቋሙ ነጻነት ተጠበቀ ምንለውና ከዚህ አንፃር ያው ከዚህ በፊት ከነበሩ የውሳኔያዊ ነጻነቶች አንፃር አሁን በተሻለ መልክ እየተሰሩ ያሉ ነገሮች አሉ። በሀገሪቱ የፍርድ ቤቶችን ነጻነትና ገለልተኝነት በማረጋገጥ የፍትህ አሰጣጡን ማሻሻልና ቀልጣፋ አገልግሎትን መስጠት ላይ ትኩረት በማድረግ ባለፈው አንድ ዓመት የለውጥ ፍኖተ ካርታ ተዘጋጅቶ ወደ ስራ መገባቱ ይታወቃል። ይህም በተቋማቱ ላይ ለውጥ ለማምጣትና መሻሻሎች እንዲኖሩ እገዛ ያደረገም ነው። 3 ዓመት ስትራቴጂክ እቅድ ወይም የሪፎርም ፍኖተ ካርታችንን ስንሰራ ያው በቅድሚያ እንግዲህ ከሚሰራባቸው እንትን ውስጥ ነጻና ገለልተኛ የሆነ የፍርድ ቤት ተቋም መመስረት ነው ማለት ፈልጌ ነውና ይሄን ደግሞ ለማረጋገጥ አንፃር ያው ብዙ አክቲቪቲዎች ተሰርተዋል። የሪፎርም ስራው በእውነት ለመናገር ዳኝነት ከነበረበት ሁኔታ ከፍተኛ አስተዋጽኦ ሊያደርግ የሚችል ከፍተኛ ሪፎርም እየተሰራ ነው ብዬ ነው የሚገምተውና በድራ እየተሰራ እንዳለው ሁላ በሀገር አቀፍም በሁሉም ክልሎችንም ይህን ስራ ፍኖተ ካርታውን የዳኝነት ፍኖተ ካርታውን ተግባራዊ በማድረግ ያው አንድ ዓመት ተኩሉን ጨርሰን ግማሽ ዓመት አንድ ዓመት ተኩል የቀረን ይመስለኛል። ትልቅ ተግሞናል የሚል እምነት ነው ያለን። በሪፎርሙ በተሰሩ ስራዎች ፍርድ ቤቶች በአስተዳደራዊም ሆነ በበጀት በራሳቸው መቆም እንዲችሉ የተደረገበት ሲሆን በተለይም ላለፉት በርካታ ዓመታት ፍርድ ቤቶቹ የራሳቸው በጀት ኖሯቸው በራሳቸው መንገድ የሰው ኃይል ከመቅጠርና ከማስተዳደር ጋር ክፍተቶች የነበሩበት ይህም የውሳኔ አሰጣጡ ላይ አሉታዊ ተጽዕኖ እንዲፈጠር ያደረገም ነበር። በጀት በአግባቡ ተሰጥቶ ማስተዳደር ካልቻልክ እዚሁ ጋር የውሳኔው ነጻነቱም ላይ ጫና ነው የሚፈጥረው። አይሰራም። ያው ዳኛ በጀት ከሌለ የሰው ኃይሉን በአግባቡ መቅጠር ካልቻለ ስለዚህ ፍርድ ቤት በዚህ መልክ እንደዚህ ትልቅ ችግሮች የነበሩበት ነው። እሱንም የህግ ድጋፍ እንዲኖረው አድርገን የበጀት ማስፈቀዱ ህገ መንግስታዊ ድጋፍ አለው። ይህንን ደግሞ በዝርዝር ህጎች በማስደገፍ በየወሩ በጀታቸውን ባቀረቡ ሰዓት በምክር ቤት ያቀረቡ እንዲያጸድቁ በፊት ዝም ብሎ ነው የሚሰጥ የነበረው። አሁን እያንዳንዱ እቅድ ከበጀት ጋር ተያይዞ ምክር ቤት ያጸድቃል። ያንን መፈጸም የሚቻልበት ስራዎችን እየሰራን ያለ ነው። አጠቃላይ ሲታይ ግን በፍርድ ቤቶች ላይ የሚነሱ የነጻነትና የገለልተኝነት ጥያቄ አሁን ላይ መሻሻሎች የታዩበት ለዚህም የተለያዩ ለውጥ የመጣባቸውን ጉዳዮች በማሳያነት ማንሳት የሚቻል መሆኑንም ባለሙያዎች ይጠቅሳሉ። ነጻ የሆነ የዳኝነት አካል እንዲኖር ዳኞቹም ኢቭኒፍ በትምህርት ደረጃቸውም ቢሆን በፊት ከነበረው ሁኔታ ሲታይ የሥራ ልምዱ አጠቃላይ በተቋማቱ ሲታይ የተሻለ እንትን ላይ ነው ያሉት የሚላልኝ። ያሻሻውም ስርዓቱንም እንኳን ብናየው በፊት ላይ ሲሆን የነበረው በጥቆማ መልክ ገሌ ቢሾም ይሻላል ነው። ዛሬ ላይ ግን በውድድርም አልፎ ዩኒቨርሲቲም ጭምር በመግባት የዩኒቨርሲቲ መምህራንም ጭምር ፈተና አዘጋጅተው ሰዎች በውድድር ውስጥና በእንትን ውስጥ አልፈው እንዲገቡ ነው የሚደረገው። የራሱ ውስንነት ቢኖረውም
በእርግጥ በፍትህ ተቋማቱ ላይ እየተሰሩ ባሉ ስራዎች ከዚህ በፊት የሚነሱባቸውን የነጻነትና ገለልተኝነት ጥያቄ ለማስተካከል ጥሩ ጅምሮች ያሉ ቢሆንም ይህን እስከ ታችኛው መዋቅር አውርዶ ከማስተግበር ጋር በተያያዘ ግን አሁንም ክፍተቶች እንዳሉም ያምናሉ። ይህን በሂደት እያስተካከሉ በመሄድ ለሀገር አለኝታ ለፍትህ ዋስትና የሚሆን ጠንካራ ነጻና ገለልተኛ ፍርድ ቤቶችን ለመፍጠርም ይበልጥ ትኩረት ተሰጥቶት እየተሰራ እንደሚገኝም ነው ባለሙያዎች የገለጹት።